የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ። ተመልካቾቻችን፣ አድማጮቻችን ሰላም ጤና ይስጥልን። ክቡራን ተመልካቾቻችን፣ አድማጮቻችን ይህ ደር ፕሬስ ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ተመልካቾቻችን፣ አድማጮቻችን በአብይ አህመድ የተቋቋመውና በፕሮፌሰር መስፍን አርአያ የሚመራው የምክክር ኮሚሽን በዛሬው ዕለት አንድ ማስታወቂያ አውጥቷል። የምክክር ኮሚሽኑ ምንድነው ያለው? ከምክክር ኮሚሽኑ የሚጠበቀው ወሳኝ መረጃ አለ ዛሬ ምሽት። ወሳኝ መረጃው ምንድነው? የኢትዮጵያ ሀገራዊ ምክክር ኮሚሽን በጉጉት ሲጠበቅ የነበረውንና እጅግ ወሳኝ የሆነውን አዲስ መረጃ ዛሬ ሰኔ 17 ቀን 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ ለህዝብ ይፋ እንደሚያደርግ አስታውቋል። ይህ ታሪካዊና ትልቅ ትኩረት የተሰጠው መግለጫ በአገሪቱ በሚገኙ ሁሉም መገናኛ ብዙሃን አማካኝነት በቀጥታ ስርጭት ለህብረተሰቡ ተደራሽ እንደሚደረግ ታውቋል። መላው የአገሪቱ ህዝብና ጉዳዩ የሚመለከታቸው አካላት ሁሉ የኮሚሽኑን አዲስ መረጃና መግለጫ ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት እንዲከታተሉ ጥሪ ቀርቧል ይላል። እና ኢቲቪ ናቸው ይህን ማስታወቂያ እየሰሩ ያሉት። አሁን ከ1 ሰዓት ተኩል በኋላ ይህን ዜና ከምናነበት በኋላ አዲስና ወሳኝ መረጃ ይፋ ያደርጋልና በሁሉም ሚዲያዎች ይተላለፋል። ጠብቁ እየተባለ ነው። ዛሬ በኢትዮጵያ ምን አዲስ መረጃ ሊያስተላልፍ ነው የሚለው ነገር አብይ አህመድ ፕሬዝዳንት ሊሆን ነው? ወደ ፓርላሜንታዊ ሳይሆን ወደ ፕሬዝዳንሻል ስርዓት እየተሸጋገርን ነው ሊለን ይሆን? ወይም እስረኞች፣ የፖለቲካ እስረኞች እነ ክርስቲያን ታደለን፣ እነ ዮሐንስ ቦያለውን፣ እነ መስከረም አበራን መፈታታቸው ሊናገር ነው ወይስ ምንድነው የሚነግረን ነው? ወይስ የተለመደውን ዝባዝንኬ ሊነግረን ነው? ለማንኛውም ከ1 ሰዓት ተኩል በኋላ አዲስና ወሳኝ መረጃ ስላለን እንድትከታተሉ ብሏል። እስኪ መረጃውን እንከታተለዋለን። ምን ይሆን የሚለቀቀው? ከ1 ሰዓት ተኩል በኋላ በሁሉም ሚዲያ ይተላለፋልም ተብሏል። እናንተም እስኪ ተከታተሉት ምን እንደሆነ ለማለት ነው። ተመልካቾቻችን የተለመደውን ድራማ ከሆነ ያው ምንለውን እንላለን እኛም። የሆነ ሆኖ ይህም ማስታወቂያ ከጠዋት ጀምሮ ዛሬ እያስተላለፉ ነው። አሁን ይህን ዜና ከምናቀርብበት ወይም ይህን መረጃ ከምናስተላልፍበት ከ1 ሰዓት ተኩል ወይም ከ2 ሰዓት በኋላ መረጃውን የምንከታተለው ይሆናል። ተመልካቾቻችን፣ አድማጮች የሱዳን ጦር በብሉ ናይል ግዛት አዲስ በከፈተው ጥቃት በኢትዮጵያ ድንበር አቅራቢያ የሚገኝ የአማጽያንን ምሽግ መቆጣጠሩን አስታወቀ። የሱዳን የእርስ በርስ ጦርነት በተለያዩ ግንባሮች እየተጠናከረ ባለበት በአሁኑ ወቅት የሱዳን ሰራዊት በብሉ ናይል ክልል መጠነ ሰፊ ወታደራዊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ የሚገኝ ቁልፍ የአማጽያን ምሽግ መቆጣጠሩን አስታውቋል። ሱዳን ትሪቢዩን እና የቻይናው ዢንዋ እንደዘገቡት ወታደራዊ ዘመቻው ማክሰኞ ዕለት በጌሳን ወረዳ በ4ኛ እግረኛ ክፍለ ጦር ስር በሚገኘው እግረኛ ብርጌድ የተካሄደ ሲሆን ጥቃቱ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኙትን ከአቡ ዱግዳና አሻምቦ ባሻገር ያሉ አካባቢዎችን ኢላማ እያደረገ ነው ተብሏል። በዘመቻው ወቅት በርካታ ታጣቂዎች በቁጥጥር ስር መዋላቸውን እንዲሁም የጦር መሳሪያዎችና ወታደራዊ ቁሳቁሶች መማረካቸውን መግለጫው አክሏል። የወታደራዊ ጥቃት የተሰነዘረው የሱዳን መከላከያ ሰራዊት ከፈጣን ድጋፍ ኃይል እና ከሱዳን ህዝብ ነጻነት ንቅናቄ ጥምረት ጋር እየተዋጋ ባለበት በስትራቴጂካዊዋ የድንበር ወረዳዎች ማለትም በጌሳና በኩርሙክ አዲስ ውጊያ ባገረሸበት ወቅት ነው። የሱዳን ባለስልጣናት ቀደም ሲል ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክ ድጋፍ እያደረገች ነው የሚል የከሰሱ ቢሆንም አዲስ አበባ ግን የቀረበባትን ክስ ውድቅ ማድረጓ ይታወሳል። ሱዳን ትሪቢዩን የጠቀሳቸው ወታደራዊ ምንጮች እንደገለጹት የመንግስት ጦርና አጋር ክፍሎች እስከ ኢትዮጵያ ድንበር ድረስ ያሉትን አካባቢዎች ሙሉ በሙሉ ከአማጽያን ለማጽዳት የሚያደርጉትን ዘመቻ ይቀጥላሉ። ተመልካቾቻችን፣ አድማጮቻችን ኢትዮጵያ በሀገር ውስጥ ግጭትና ጦርነት እየተናጠች ባለችበት በዚህ ወቅት በሱዳን በኩል ያለው ነገር እጅግ አሳሳቢ እየሆነ መጥቷል ከጊዜ ወደ ጊዜ። በማስከተልም ይሄ የምትመለከቱት ጃል ሃጫሉ ይባላል። ጃል ሃጫሉ ብልጽግና ያቀረበውን የሰላም ድርድር መርጦ የገባ በአገዛዙ ሸኔ የሚላቸው የነሱ አለቃ ነው ወይም ኃላፊ ነው። ትጥቁም ፈቶ ከሱ ስር የነበሩትን ሰራዊት ይዞ ወደ ቀድሞ ህይወቱ ተመለሰ። የሰላም አማራጭንም አስቀደመ። በዚህም በአገዛዙ የሚዲያ ሰራዊት ብዙ ተወደሰ። በነ ኢቲቪ በነ ፋና የሱ መግባት ለሌሎች መነሳሳትም ይፈጥራል ተባለ። ብዙም ሳይቆይ ሆኖም አሰሩት። ወደ ማሳቀያ ጣቢያ ወሰዱት። በእያንዳንዷ ቀን ደበደቡት።
አሰቃዩት። በድብደባው አልሞት ሲላቸውም እስር ቤት ውስጥ በተኛበት በክላሽ ተኩሰው ገደሉት። ጃል ሃጫሉ ተገደለ። ከዚህ በላይ ምን ግፍ አለ? ሰላምን አምኖ የሽግግር ፍትህን ጠብቆ የመደራደሪያ ነጥቦችን ተማምኖ ትጥቁን አስረክቦ ለሰላም አማራጭ ቅድሚያ የሰጠን ታጋይ በዚህ መልኩ አሰቃይቶ መግደል የብልጽግናን ጭካኔ እጅግ የተለየ ያደርገዋል። ተመልካቾች ከዚህ በኋላስ አገዛዙ ማንን ያምናል ይላል ፍንፍኔ ፕሬስ። የጃል ሃጫሉን ዕጣ ፈንታ እያየ ማን ለሰላም ሲል እጁን ይሰጣል? ማንስ ተማምኖ ማን ትጥቁን ይፈታል? ኢትዮጵያ ውስጥ የሰላም አየር እንዳይሰፍን የሚፈልገው አገዛዙ ነው የምንለውም በምክንያት ነው ሲል ጽሑፉን ይቋጫል። ለዚህ ነው አንዳንዴ እነ ደብረ ጽዮን ከብልጽግና ጋር መደራደር ማለት መበላት ነው የሚሉት ያውቁታል። ካሁን በፊት እነ ማስረሻ ሰጤን ተማምነው የመጡ አብረው የመጡት 5 ነው 6 መገደላቸውን ነግረናቸዋል። ገና የነሱም ዕጣ አይታወቅም። ብልጽግና ጋር ድርድር ማለት መበላት ነው መገደል ነው ይላሉ እነ ደብረ ጽዮን። ለዚህ ነው ዞር በሉ ያሏቸው እስካሁን ድረስ ማለት ነው። ሌሎችም ብልጽግናን አምነው የገቡትን በጊዜ ሂደት እናያቸዋለን። ኢቭን ከነጌታቸው ከነጻድቃን ጨምሮ ተመልካቾቻችን የቀድሞው ኢታማጆር ሹም እንዲሁም የቲዲኤፍ ዋና አዋጊ አሁን የብልጽግና አንድ ክንፍ የሆኑት ጀነራል ጻድቃን ገብረተንሳይ ቲቢኤስ ከተባለው ሚዲያ ጋር ባደረጉት ቃለ ምልልስ የሚከተለውን ብለዋል። በትግራይ የወጣው አዋጅ አንድ መንግስት ወደ ፋሺስትነት ካልተቀየረ በቀር የሚያወጣው አይደለም። የነደብረ ጽዮን ቡድን በትግራይ ክልል እየተከተሉት ያሉት ስልት ሻዕቢያና ደርግን የሚያስንቅ አፈና ነው ያሉት ጀነራል ጻድቃን። ጀነራል ጻድቃን ይቀጥላሉ። አንዲት ላም የወለደችው ጥጃዋ ድንገት ሲሞት ነገር ግን ወተቷን ማለብ ስትፈልግ የሟቿ ጥጃ ቆዳ ገለባ ሞልተህ ለእናቲቱ ታሳያታለህ። ይህን የምታደርገው ላሟ ወተት እንድትሰጥህ ነው። ከዚያ በኋላ ታለባታለህ። አርሴ ይባላል ይህ አሰራር። ሁሉም ሰው ያውቀዋል። በትግራይም እየሆነ ያለው ተመሳሳይ ነው። የፖለቲካና የወታደራዊ መሪዎች በወታደራዊ መሪዎች ጫና የቀድሞዋ ህወሓት ለህዝቡ ያሳዩትን ህዝቡን ይበዘብዙታል። ትግራይንም ያልቧታል አልቧታልም። ስንት ወንጀል ፈጽመዋል። በወንጀላቸው መቀጠልና መጠየቅም ይፈራሉ በማለት ተናግረዋል። የቲቢኤስ ጋዜጠኛ ወዲያው ይህን በማድረግ በስልጣን መቀጠል ይችላሉን ብሎ ይጠይቃቸዋል። ጀነራል ጻድቃንም ምን ብለው ይመልሳሉ? ደርግ እንዳልቀጠለ ሁሉ እነሱም አይቀጥሉም የሚል ምላሽ ይሰጣሉ። ተመልካቾቻችን፣ አድማጮቻችን እንግዲህ በትግራይ ወታደራዊ አፈና ተጀምረዋል፣ የግዳጅ ምልመላ ተጀምረዋል የሚል ሂውማን ራይትስ ዎች አውግዟል። እንደዛ አይነት ነገር አለ። ነገር ግን በጧቱ ውይይታችን እንደተናገርኩት ይሄ ከብልጽግናዎች ሲመጣ ለመስማት ይቀፋል ነው። በትግራይ ከተደረገው ወታደራዊ ግዳጅ ባሻገር ብልጽግና የድሃ ልጆችን አፍኖ አጉሮ አሰቃይቶ በግዳጅ ወስዶ እያስገደለ ነው 4 ዓመት ሙሉ ያለ ማቋረጥ። ስለዚህ አፈሳ የሚበረታታ አይደለም። መወገዝ ያለበት ተግባር እንደሆነ እናውቃለን። ነገር ግን ብልጽግና ጎን ቆመው እነሱ ይሄን ማለት አያምርባቸውም። ነፃ ጻድቃንም ጭምር ማለት ነው። ለጦርነት እየተዘጋጃቸው ራሳቸው የአብይ አህመድ ዙፋን ለማስቀጠል በአንድ ግንባር ጦርነት እየከፈታችሁ አይደል እንዴ? ስለ ሰላም ከተናገራችሁ በሰላም ነው መነጋገር ያለባችሁ። ስለዚህ እናንተ ስትሉት ያስቀይማል፣ ያጸይፋል። ደግሞ የትግራይን ወጣት ካስጨረሱት መካከል አንዱ እርሶ መሆኑንም አይዘንጉ። ጀነራል ጻድቃን ዋነኞቹ የጦሩ መሪ እናንተ ነበራችሁ። ስለዚህ ዛሬ ጻድቅ አትጫዋቱ፣ ፈሪሳዊ አትጫዋቱ ለማለት ነው። ተመልካቾቻችን በእናንተ ሲነገር ይሄ ነገር ያጸላል። እናንተ የሰላም ሐዋርያን ሁን ስትሉ አይዋጠንም ለማለት ነው። ተመልካቾቻችን፣ አድማጮቻችን ሌላው በሰላሌ የአርሶ አደር መንደሮች እየተቃጠሉ እንደሆነ በትናንትናው ዕለትም ዘግበናል። በዛሬው ዕለትም የቪዲዮ መረጃዎች ደርሰውናል። እንደምትመለከቱት ነው እንግዲህ የብልጽግና ሚሊሻዎች፣ የኦሮሚያ ልዩ ኃይሎችና ወታደሮች ሳይቀሩ ልጆቻቸውን ለኦላ ወይም ለኦሮሞ ነጻነት ሰራዊት አሳልፈው ሰጥተዋል ወይም ሄደዋል ያሏቸውን የአርሶ አደሮች መንደርና ቀዬ በዛሬው ዕለትም ማቃጠላቸውን እንደቀጠሉ ከስፍራው ተያይዞ የደረሰን ተንቀሳቃሽ ምስል ማስረጃ ያመለክታል። ተመልካቾቻችን የቱርክ መንግስት የማር ገብርኤል ገዳም መሬቶችን ለሶሪያ ኦርቶዶክስ ቤተክርስቲያን መለሰ። የሀገሪቱ መንግስት የ1800 ዓመት ዕድሜ ባለቤት የሆነውን የገዳሙን መሬቶች የመለሰው የቱርክ ሪፐብሊክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በአንካራ በሚገኘው ቤተ መንግስት ብፁዕ ቅዱስ ማር አግናጢዮስ ኤፍሬም ዳግማዊ የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክን ተቀብለው ማነጋገራቸውን ተከትሎ ነው።
በጉብኝቱም ስለ ሶሪያ ኦርቶዶክስ ቤተክርስቲያንና በቱርክ እንዲሁም በአካባቢው ስለሚገኙት ምዕመኖቿ ሁኔታ ሰፊ ውይይት ተደርጓል። ቅዱስነታቸው የገዳሙ መሬቶች ለቤተክርስቲያኑ ታሪካዊ ንብረቶች መሆናቸውን መንግስታቸው ተረድቶ እንዲመለሱ ላደረገው ድጋፍና ትኩረት ለፕሬዝዳንቱ ምስጋናቸውን ገልጸዋል። በተጨማሪም በኢስታንቡል የሚገኘውን የቅዱስ ኤፍሬም ቤተክርስቲያን ግንባታ ለመደገፍ ላደረጉት አስተዋጽኦ ፓትርያርኩ ጨምረው ምስጋናቸውን አቅርበዋል። በተካሄደው ውይይት ላይ በቱርክ በሚገኙት የቤተክርስቲያኑ ተቋማትና ምዕመናን ጉዳዮች ዙሪያ ቀጣይነት ያለው ግንኙነትና ትብብር ማድረግ አስፈላጊ መሆኑም ተገልጿል። በስተመጨረሻም ተመልካቾቻችን፣ አድማጮቻችን በጠዋቱ የዜና መረጃችን እንደተነጋገርነው ዘንድሮ በሚኒሶታ በሚካሄደው የኢትዮጵያ ሰሜን አሜሪካ እግር ኳስ ፌስቲቫል ላይ በክሎዚንግ ናይት ማለትም በመጨረሻው ቀን ቅዳሜ ዕለት ኮንሰርቶች እንዲያዘጋጁ ሌሎች አርቲስቶች አልተፈቀደላቸውም። ከፌዴሬሽኑ ውጭ ወደዛ የምትንቀሳቀሱ አርቲስቶችና ፕሮሞተሮች ከሮብ ጀምራችሁ ከማክሰኞ ጀምራችሁ እስከ አርብ ያለውን እንደፈለጋችሁ መጠቀም ትችላላችሁ። ብዙ ህዝብ አለ፣ መስራት መብታችሁ ነው፣ እንድትሰሩ ትበረታታላችሁ። ቅዳሜ ቀን የፌዴሬሽኑ ቀን ነው። ቅዳሜ የመጨረሻው ቀን ብዙዎች እንዳለባቸው ነግረውናል። ስለዚህ በቅዳሜ ቀን እነ ነዋይ ደበበ እናዘጋጃለን እዛ ብላችኋልና ካሁኑ ቀናችሁን አስተካክሉ። እናንተ የወሰዳችሁ ፕሮሞተሮች እንዲያስተካክሉ ካሁኑ ጥሪ እናቀርባለን። የዚያን ቀን ፌዴሬሽኑ ያዘጋጃቸው እነ ግርማ ተፈራ እነ ህብስት ጥሩነህ አሉ የተለያዩ አርቲስቶች ያኔ እነሱ የሚያዘጋጁበት ነው። ስለዚህ ወደ ዛው የምታቀኑ ኢትዮጵያን በሙሉ በመጨረሻው ቀን ቅዳሜ ኮንሰርት መግባት ከፈለጋችሁ ማለት ነው የራሳችሁ ፍላጎት ነው መግባት ከፈለጋችሁ ራሳችሁንም ተዝናንታችሁ ፌዴሬሽኑም የምታግዙት ፌዴሬሽኑ የሚያዘጋጀው ኮንሰርት ስትገቡ ብቻ ነው። የኢትዮጵያን ድምጽ መሰማት አለበት፣ መከባበር አለብን፣ መደማመጥ አለብን፣ እጅ ለእጅ መያያዝ አለብን፣ በሁሉም ነገር ህብረታችንን ማሳየት አለብን። ስለዚህ የተሳሳታችሁ በዛ ቀን ማስታወቂያ ያወጣችሁ እንድታርሙ ከወዲሁ እድል ይሰጣችኋል። አናርምም ካላችሁ ህዝቡ ይቀጣችኋል። ስለዚህ ሌላው ህዝብ ወደዛ መግባት አለበት ማለት ነው። በዚህ ጉዳይ ተጨማሪ የተለያዩ መረጃዎች በየጊዜው ካሉ እናሳውቃችኋለን። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ማሻአላህ ዛሬ ይዤላችሁ የመጣሁት እሸት ነው። በቆሎ ይሄን የመሰለ ያማረ ቆንጆ ማለት ነው። አያምርም? ማሻአላህ ተባረካላ በሉ እና አይጄላችሁ የመጣሁት እሱን ነው ማለት ነው። እዚህ አረብ ሀገር ላይ መቼም እሸት መቼም አይጠፋም፣ ሁሌም እንዳለ ነው ማለት ነው። እንደኛ ሀገር በአመት ሳይሆን ማለት ነው። ዛሬ ደግሞ ከጎረቤት የመጣልን በቆሎ ነው ማለት ነው። ያው እነሱ መዝራት ስላላቸው እንግዲህ ከጎረቤት መጥቶልን አሁን ሊቀቅል ነው ማለት ነው። በጣም የሚያምረውነት ለመናገር በጣም የያዘ ነው ማለት ነው። አንዳንዱ በደንብ አይዝም፣ ይሄ በደንብ የያዘ ነው። ማሻአላህ አላህ ይባርክላቸው። በጣም አሪፍ ነው ላቻለው እና ቪዲዮን ላይክ እና ሼር ያረጋችሁ ጀምሩት ማለት ነው። በቀንነት ለቤት ያድሰው ናችሁ ደውል ምልክቷን መንካቱንም እንዳራሱ እያልኩኝ እንግዲህ ዛሬ አሁን ደግሞ ይሄንን እንትኑን ቆዳውን ሁሉ ነገሩን አንስቼ ሁሉንም ነገር ያው ጸጉሩ ምኑም እንዳይኖረው በደንብ ማዝዳት አለባችሁ። ከዛ እኔ ደግሞ የሚቀቅለው በደቅጥ ነው ማለት ነው። በትልቁ ግድር ነው እንትን ማረገው እና በሱ መልኩ እንትን አድርጌ ያወጣዋለሁ፣ አሳያችኋለሁ። በጣም አሪፍ ነው። በትልቁ ድስት ካረጋችሁ አይቆይም እና በጣም እንደያዘ አንዷን ከፍቼ ሳያት በጣም ይዟል ማለት ነው። እውነት ለመናገር ማሻአላህ ተባረከላ። በጣም ጣዕሙ ራሱ በጣም ነው የሚጣፍጠው እና በጣም ቆንጆ ነው ማለት ነው። አሁን እሱን ሁሉ ነገሩን ሊጬ አስተካክዬ እመለስላችኋለሁኝ። ከዛ ደግሞ አብረንም እንቀቅለዋለን። ያው በቆሎ መቀቀል የሚያቅተው አለ ብዬ አላስብም። አረብ ሀገር ያለ ሁሉም እንግዲህ ይቀቅላል ማለት ነው። አሁን እስቲ እንዴት እንደያዘ ላሳያችሁ አንድ ማለት ነው። አያችሁት? ማሻአላህ ተባረከላ። እውነት ለመናገር በጣም ነው የያዘው። ማሻአላህ በጣም አሪፍ ነው ማለት ነው። ቆንጆ ነው። እና አሁን ሊጬ ጨርሼ ሁሉንም ነገር አስተካክላለሁኝ። ከዛ በትልቁ በደቅጡ ዝም ብላችሁ በድስት ካረጋችሁት አይበስልላችሁም እና ጊዜ ይጨርሳል ማለት ነው። በዛኛው ድስት ካረጋችሁት ግን አንደኛ ጋዝ ይቆጥባል፣ ሁለተኛ ደግሞ ቶሎ ነው የሚያልቀው።
ቶሎ ነው ልጆቹ ደግሞ በጉጉት ስለሚጠብቁት በጣም ነው የሚያጣጥፉት። ለዛ ስለሆነ እኔ ትንሽ የወተት አርጌ በጣም ጣፍጣል ወተት አርጋችሁ ሳይሉም ካላችሁ ፓውደሩም ካላችሁ እኔ ፓውደሩን ነው ያረኩት። እሱን አርጌ እንግዲህ በውሃ አርጌ ሁሉንም ነገር አርጌ እንትን አረጋለሁ። ኢንሻአላህ ልጫጩ እንጂ ዲጬ ሁሉ ነገር ጨርሼ ይመለስላችኋለሁኝ ቤተሰቦቼ ማለት ነው። በዚህ መልኩ አርጌዋለሁኝ አሁን ከዛ በድስቱ አረጋዋለሁኝ። በትልቅዬ ድስት ነው መቀቀለው በዚህ ማለት ነው ደቅ ማለት ነው። በሱ ውሃ ሙሉት አርጌ እንግዲህ ረታትቤ ያረጋውና ከዛ ትንሽ ጨው አረግበታለሁ ማለት ነው ቶሎ ሊበስል። በዛ ላይ ደግሞ ጣዕም ይኖረዋል። ከዛ ውሃ ሞልቼ በደንብ አርጌ ዘግታችሁ ከዛ በኋላ እንግዲህ ቶሎ ነው የሚመስለው። እውነት ለማናገር ጊዜ ራሱ አይጨርስም ማለት ነው። እዛ ላይ ካረጋችሁት በኋላ እንግዲህ ጨርሳችሁ ካረጋችሁት በኋላ ከበሰለ በኋላ እንግዲህ በትኩስነቱ ሲበላ ነው የሚጣፍጠው ለማናገር ማለት ነው። አሁን ድስት ላይ ያረኩት ነው አፈን ድስት ላይ ሁሉንም ጨርሼ አርጋለሁኝ እና ከዛ ውሃ ሞላዋለሁኝ ከዛ እጥይተዋለሁ ማለት ነው። ከዛ በኋላ ምን ይደረጋል ይበላል ማለት ነው አይደል? ቤተሰቦቼ ወዳችኋለሁኝ። ቪዲዮን ላይክ አርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ላይክ ማድረጉ